ምስራቅ አፍሪካ ምጥ የበዛበት ቀጠና ነው። ምጥ እንጂ ጽንስ የማይወለድበት ሁልጊዜ አብዮት፣ ሁልጊዜ ግጭት የማይለየው ነው። አብዛኞቹ የምስራቅ አፍሪካ ሀገራት በሀገር ቤትም በቀጠናዊም ጉዳይ የቤት ስራ የበዛባቸው ናቸው። ከነዚህ ሀገራት መካከል ሰሜናዊት ሱዳን በቀዳሚነት ትጠቀሳለች። ሱዳን በግብጽና በተባበሩት አረብ ኤምሬቶች እየፈራረሰች ነው። በአሁኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ይመራ የነበረው በተባበሩት መንግስታት ድርጅት ስር የነበረው የሰላም አስከባሪ ኃይል ከሱዳን ለቆ ከወጣ በኋላ እጅግ አሰቃቂ ፍልሚያ እየተካሄደ ነው። ሱዳኖች ወጣ ብለው በሰልፍ ጭምር ያስወጡት የኢትዮጵያ ጦር ዛሬ እስኪናፍቁት ድረስ እጅግ ከባድ ውጊያ እየተደረገ ነው። የሱዳን ጦርነት በከፋ ሁኔታ የኢትዮጵያ ጦር ወደ ነበረባቸው ቀጠናዎች ገብቷል። እንደ ሰደድ እሳት ወደ ደቡብ እየተመመ ያለው የሱዳን ጦርነት እስካሁን ድረስ 150 ሺዎችን በልቷል። አስተያየት ሰጪዎች ሱዳን በዚህ አካሄዷ ለሁለት መከፈሏ የማይቀር ነው ይላሉ። በአሳዛኝ ሁኔታ ስለቀጠለው የሱዳን ጦርነት እናነሳሳለን። አብራችሁን ዝለቁ። የሱዳን ጦርነት ሊቆም አልቻለም። ሽምግልናም የለም። ዝም ብሎ እልቂት ብቻ ነው። የተሞከረው ሽምግልናም አልተሳካም። ጦርነቱ አድማስ ሰፍቶ ወደ ደቡብ ሱዳን እንደ ሰደድ እየተስፋፋ ነው። አሜሪካና ሳዑዲ አረቢያ እጃቸውን ያስገቡበት የማሸማገል ሂደት እስካሁን ውጤት አላስገኘም። ጦርነቱ ከቁጥጥር ውጭ በመሆኑ እጅግ አስከፊ ደረጃ ላይ በመድረሱ የተባበሩት መንግስታት ድርጅት በደቡብ ሱዳን ኮርዶፋን የኢትዮጵያን ጦር ተክቶ የገባው ሰላም አስከባሪ ኃይል በፍጥነት እንዲወጣ አድርጓል። ደቡብ ሱዳን ሰሜን ሱዳንን የምታዋስነው ደቡብ ኮርዶፋን በነዳጅ ክምችት የምትታወቅና ሁለቱን ሀገራት ወደ ውጊያ የከተተች የአቢዬ አካባቢ የምትካተት ናት። የኢትዮጵያ ጦር ለዓመታት የነበረ ሲሆን በቅርቡ ግን በግብጾች ገፋፊነት ሱዳኖች የኢትዮጵያ ጦር ይውጣልን በማለታቸው በሌተናል ጄኔራል ታደሰ ወረደ ይመራ የነበረው ሰራዊት ከሱዳን ወጥቷል። ደቡብ ሱዳን በ2011 ሀገር ስትሆን በአቢዬና በሌሎች የደቡብ ኮርዶፋን አካባቢዎች የተነሳውን ግጭት ለማስቆም ዓለም አቀፉ ማህበረሰብ ሰላም አስከባሪ ኃይል አሰማርቶ ነበረም። ኢትዮጵያ የአሁኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የሚመሩት 4250 ሰላም አስከባሪ ሰራዊት በአቢዬ በማሰማራት ከፍተኛ መስዋዕትነት ለሱዳን ከፍላለች። ይሁን እንጂ ሱዳን ከቅርብ ጊዜያት ወዲህ ከግብጽ ጋር በፈጠረችው ወዳጅነት ከታላቁ የኢትዮጵያ ህዳሴ ግድብን በማስታከክ የምታደርገውን ግፊት አጠናክራ ቀጥላ በ2021 የኢትዮጵያ ጦር እንዲወጣ በመጠየቋ ከ2022 ወዲህ የኢትዮጵያ ሰላም አስከባሪ ኃይል በዚያች ሀገር የለም። ይህን ተከትሎ ከሌሎች 10 ሀገራት የተውጣጣ ሰራዊት በደቡብ ኮርዶፋን ተሰማርቶ ቆይቷል። አሁን ይህ ጦር ሁናቴውን መቋቋም ስላልቻለ ከቁጥጥር ውጭም ስለሆነበት ለቆ ወጥቷል። በደቡብ ኮርዶፋን ያገረሸው በሱዳን ሰራዊትና በሱዳን ፈጥኖ ደራሽ ኃይል በተከፈተው በድሮን የታገዘ ውጊያ የተነሳ ተመድ የሰላም ማስከበር ተልዕኮን አቋርጧል። በደቡብ ኮርዶፋን እየተዛመተ ያለው የሱዳን ጦርነት ለተመድ ተልዕኮ መሰናክል ከመሆን በዘለለ አዲስ መልክ የፈጠረ የፖለቲካ ኃይል አሰላለፍ በሱዳን ወገን እየመጣ ነው። የደቡብ ኮርዶፋኗ ሄጅሌጅ በጦርነቱ እየወደመች በመሆኗ ደቡብ ሱዳን ላይ ከባድ የህልውና አደጋ ተጋርጧል። ደቡብ ሱዳን 98 በመቶ ገቢዋ ከነዳጅ ዘይት ሽያጭ የሚገኝ ነው። አሁን ግን ይህ ሊቋረጥ ከጫፍ መድረሱ እየተነገረ ነው። ጦርነቱ ደቡብ ሱዳን በሰሜን ሱዳን የምትልከው ነዳጅ ያቋርጠዋል። ደቡብ ሱዳን በሰሜን ሱዳን በኩል የነዳጅ ዘይት ምርቷን በቧንቧ የጋዝ ማስተላለፊያ መስመር ለመላክ ካልቻለች ደግሞ እንደ ኢትዮጵያና ኬንያ ያሉ ሀገራትን አማራጭ መተላለፊያ አድርጋ ለመገልገል ትገደዳለች። ይህ ደግሞ በቀጠናው ተጨማሪ ጣልቃ ገብነትን የሚጋብዝ ነው ተብሏል። የደቡብ ኮርዶፋኑ ጦርነት ደቡብና ሰሜን ሱዳንን ዳግም ወደ ጦርነት እንዳይከት የተዘጋ ሲሆን በሌላ በኩል ከሱዳን ተፋላሚ ኃይላት ጀርባ ያሉ ሀገራትም ተስበው ሊገቡበት ይችላሉ። ጦርነቱ ሱዳናውያንን እንደ ቅጠል እያረገፈ ነው። የፈጥኖ ደራሽ ኃይሉ ባለፈው ሚያዝያ ወር በዳርፉር ግዛት በሚገኘው ዘምዘም የስደተኞች መጠለያ ጣቢያ ለ3 ቀናት የዘለቀ ጥቃት ከፍቶ 1000 ገደማ ሰዎችን ስለመግደሉ የሚያሳይ ሪፖርት በተመድ በኩል ወጥቷል። የሱዳን ጦርነት 3ኛ ዓመቱን እያገባደደ ሲሆን በዚህ ጊዜ ከ150 ሺህ ያላነሱ ሰዎች ተገድለዋል፣ ከ14 ሚሊዮን በላይ ተሰደዋል፣ ከ1 ሚሊዮን በላይ ተርበዋል መባሉን ተመድን ጨምሮ ዓለም አቀፍ የረድኤት ተቋማት አረጋግጠዋል። ከሰሞኑ ወደ ደቡብ ኮርዶፋን በተስፋፋው ጦርነት ደግሞ ተጨማሪ እልቂት እየተፈጠረ ነው። በተለይ ከሳምንት በፊት አንድ የታዳጊዎች ትምህርት ቤት የጤና ተቋም ላይ ጭምር ጥቃት ተፈጽሞ ከ100 በላይ ህፃናትና ሲቪሎች ተገድለዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዥን ጨምሮ ይህንን እልቂት በቁጣ አስተያየት የሰጡበት ነው። የዓለም አቀፍ ሰላም አስከባሪ ኃይል ጭምር በአካባቢው ነቅሎ እንዲወጣ ያስገደደ ያለው በደቡብ ኮርዶፋን የተስፋፋው ጦርነት ነው። የአሜሪካ የውጭ ጉዳይ ኃላፊ ማርክ ሩቢዮ ከሰሞኑ ወደ ተባበሩት አረብ ኤምሬቶች ስልክ ደውለው ባለስልጣናቱን ስለ ጉዳዩ አነጋግረዋል። የኮርዶፋኑ ጦርነት መባባስ ተፋዞ ለሰነበተው ለሱዳን ተፋላሚ ኃይላት ቀርቦ ይሁንታ አጥቶ የቆየው የአሜሪካና የሳዑዲ የሰላም ሐሳብ ዳግም እንዲነሳሳ ምክንያት ሊሆን እንደሚችል የሚናገሩ ቢኖሩም
ከሱዳን ጉዳይ ይልቅ ሌሎች ጉዳዮች ዓለም አቀፍ ትኩረት የማግኘት ቅድሚያ መውሰዳቸው የማይቀር እንደሆነ የሚጠቅሱ አሉ። የሱዳን ጦርነት ከወርቅ ማዕድን ማውጫዎች ወደ ነዳጅ ጉድጓዶች መቆጣጠር ፊቱን እያዞረ መሆኑን የምትናገረው የአልጀዚራ የሱዳን ወኪል ሂባ ሞርጋን ደቡብ ኮርዶፋን ያለው ጦርነት የዚህ ውጤት ማሳያ መሆኑን ተሞግታለች። ከዚህ ቀደም ዋና ዋና ከተሞችን፣ ወታደራዊ ካምፖችን ወይንም የወርቅ ማውጫዎችን በሰፊው ያሉባቸው ምዕራባዊ የሀገሪቱን አካባቢዎች ለመቆጣጠር ትኩረት አድርጎ የቆየ ጦርነት ነበርም። አሁን ደግሞ የነዳጅ ማውጫዎች ላይ ትኩረት አድርጓል። ከጥቂት ሳምንታት በፊት የፈጥኖ ደራሽ ኃይሉ በባኑሳ ከተማን ተቆጣጠረም። ይህ ከተማ ደቡብ ኮርዶፋንን ከሰሜን ሱዳን የሚያገናኝ መንገድ የሚያልፍባት ወሳኝ ከተማ ናት። ከዚያ ወደ ደቡብ ኮርዶፋን በመገስገስ ሄጅሊጅን ያዙ። በደቡብ ኮርዶፋን ይዞታቸውን አጠናክረዋል። ነዳጁን ለራሳቸው ብቻ መቆጣጠር አይችሉም። ደቡብ ሱዳኖች በቧንቧ ካላኩ ብዙ ነዳጅ አያገኙም። ሆኖም የነዳጅ መስመሩን ማቋረጥ ይችላሉ። በዚህ የተነሳ ሱዳንንም ሆነ ደቡብ ሱዳንን በኢኮኖሚ ማድቀቅ ይችላሉ በማለት ፈጥኖ ደራሽ ኃይሉ ሄጅሊጅን በመያዙ የሚፈጠረውን ጉልበት አሳይታለች። የፈጥኖ ደራሽ ኃይሉ ሲገባ የሱዳን ጦር ከዚህ ከተማ ወጥቶ ወደ ደቡብ ሱዳን መግባቱ ተነግሯል። ጋዜጠኛ ሂባ እንደምትለው ፈጥኖ ደራሽ ኃይሉ የሱዳን ወርቅ ማምረቻዎችን በሰፊው ቢይዝም ነዳጅ ላይ ያን አያደርግም። ነዳጁን ልክ እንደ ወርቁ መያዝ ዓለም አቀፍ ተቀባይነትን ያሳጣዋል ትላለች። ሱዳን ከደቡብ አፍሪካና ከጋና ቀጥሎ በአፍሪካ ሶስተኛዋ ከፍተኛ የወርቅ ክምችት የሚገኝባት ሀገር ናት። ሆኖም እስከ 70% ወርቅ በህገወጥ መንገድ የሚነገድ መሆኑን ቻታም ሃውስ የተሰኘ የጥናት ተቋም በሪፖርቱ አመላክቷል። ፈጥኖ ደራሽ ኃይሉ በደቡብ ኮርዶፋንና በዳርፉር ወርቅ ማውጫዎችን ተቆጣጥሮ ይገኛል። በፈረንጆቹ በ2024 ብቻ ወደ $860 ሚሊዮን የሚያወጣ 10 ቶን ወርቅ ቡድኑ ከተቆጣጠራቸው ቀጠናዎች መመረቱን ተመድ አስታውቋል። የሱዳን ጦር ከሚቆጣጠራቸው ከኖርዘርን ሪቨር ናይል ከቀይ ባህር ክልሎች የሚመረተውን 60% ወርቅ ደግሞ ወደ ግብጽ እንደሚልከው ነው የሚነገረው። ከሱዳን ወርቅ የሚዝቁት አረብ ኤሚሬትስና ግብጽን የመሳሰሉ ሀገራት ብቻ ሳይሆኑ ብዙ መንግስታት ናቸው። በዳርፉር ግዛት አሸንፎ የኃይል ብልጫ መውሰዱ የተነገረው በጀነራል መሐመድ ሐምዳን ዳጋሎ ሄሚቶ የሚመራው የሱዳን ፈጥኖ ደራሽ ኃይል አሁንም ጦርነቱን ወደ ደቡብ ኮርዶፋን እያስፋፋው ነው። ከጥቅምት ወር ወዲህ በደቡብ ኮርዶፋን ግዛት በጀነራል አብደል ፈታህ አልቡርሃን በሚመራው የሱዳን ሰራዊት ኃይል ላይ በድሮን የሚታገዝ ጥቃት ማጠናከሩ ተነግሯል። ለዚህ ደግሞ ከደቡብ ሱዳን አማጺ ኃይል ጋር ጥምረት ፈጥሯል። የሱዳን ፈጥኖ ደራሽ ኃይል የሚባለው ዋናው የሰሜን ሱዳን ተፋላሚ ቡድን አሁን ከደቡብ ሱዳን አጋር ስለማግኘቱ እየተነገረ ነው። የሱዳን ነጻ አውጪ ንቅናቄ በሰሜን ሱዳን ፒፕልስ ሊበሬሽን ሙቭመንት ኖርዝ SPLM-N ከሚባለው የሱዳን ዋና ተቋሚ ኃይል ጋር ግንባር ፈጥሯል። ባለፈው ሐሙስ ሁለቱ ኃይላት በደቡብ ኮርዶፋን ግዛት በዴሊን ከተማ ከባድ የሞርታር ድብደባ ፈጽመዋል። በዚህም 19 ሰዎች ተገድለዋል። አልጀዚራ እንደዘገበው ከሆነ ከጥቅምት ወር ጀምሮ በደቡብ ኮርዶፋን በሚደርሱ ተደጋጋሚ ጥቃቶች መጠናከር የተነሳ 50,000 ሰው ከዛ ቀጠና ተፈናቅሏል። በደቡብ ኮርዶፋን መዲና ካዶግሊ ሰፍረው ከነበሩ ዓለም አቀፍ ሰላም አስከባሪ ኃይል አባላት መካከል 6 የባንግላዴሽ ወታደሮች በፈረንጆቹ ዲሴምበር 13 በተፈጸመ ጥቃት ተገድለዋል። ተመድ ከአካባቢው የሰላም አስከባሪዎችን ለማስወጣት መንቀሳቀስ መጀመሩን ዘገባው አመላክቷል። እንደተባለው በቀናት ልዩነት ተመድ ሰላም ማስከበር ተልዕኮን ለማስወጣት መወሰኑ ታውቋል። ይህም አርብ ዕለት በስፋት ተዘግቧል። ደቡብ ኮርዶፋን ባለፉት 2 ወራት ዋና የጦር ቀጠና ሆናለች። ደቡብ ኮርዶፋን ደቡብ ሱዳን በ2011 ተገንጥላ ነጻ ሀገር ስትሆን በሁለቱ ሱዳኖች መካከል ግጭት ያስነሳች በተፈጥሮ ሀብት የታደለች አጎራባች ግዛት ናት። አጃንስ ፍራንስ ፕሬስ እንደዘገበው በ1990ዎቹ ጀምሮ ነዳጅ ዘይት ሲመረትባት የኖረችው በደቡብ ሱዳን ከሰሜን ሱዳን ተገንጥላ ስትሄድ ከባድ ይገባኛል ግጭት ደርሶባት ነበርም። ግዛቲቱ እስካሁንም በዓለም አቀፍ ሰላም አስከባሪ ኃይል ስትጠበቅ ኖራለች። ሱዳን ሙሉ ለሙሉ ለሁለት እየተከፈለች ትገኛለች የሚሉት የደህንነት ሪፖርቶች በዳርፉር ሙሉ ለሙሉ ድል የተጎናጸፈው የፈጥኖ ደራሽ ኃይሉ ወሳኝ የሆኑ የወርቅ ሀብት የሚታፈስባቸውን አካባቢዎች በእጁ ማስገባት እንደቻለ አመላክተዋል። አሁን ደግሞ ለሱዳን ሌላኛው ወሳኝ የገቢ ምንጭ የሆነው የነዳጅ ዘይት መገኛ ደቡብ ኮርዶፋንን መቆጣጠሩ ራሱን የቻለ ሀገር መንግስት ለመፍጠር ከጫፍ የደረሰ ያስመስለዋል። ከዚህ ቀደም ዳርፉርን ማዕከሉ አድርጎ የራሱ መንግስት መመስረቱን ቡድኑ ሲያውጅ ብዙዎች እንደሚችል አምነው አልተቀበሉትም። አሁን ግን ቡድኑ የነዳጅ ምንጭ የሆነችውን ኮርዶፋንን መያዙን ተከትሎ የሱዳን ለሁለት መከፈል የማይቀር ነው የሚለውን ግምት የጎላ አድርጎታል። አበቃን። መልካም ጊዜ ተመኘን።